እግር ኳስ በዓለም ዙሪያ ቢሊዮኖችን የሚያገናኝ በሰላምና በአንድነት ስሜት የሚመራ ውብ ስፖርት ቢሆንም በውስጡ ግን ለበርካታ አስርት ዓመታት መፍትሄ ያልተገኘለት ዘረኝነት የተሰኘ መሪር ፈተናን ተሸክሞ ይጓዛል። በተለይም በታላላቅ የአውሮፓ ስታዲየሞች ውስጥ በታዋቂ ጥቁር ተጫዋቾች ላይ የሚሰነዘሩ ጥቃቶች የስፖርቱን መልካም ገጽታ ከመበከል ባለፈ የሰውን ልጅን ክብር የሚፈታተን ሆኗል። የካቲት 11 ቀን 2018 ዓ.ም በሪያል ማድሪድ እና በቤኔፊካ መካከል በተደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ በብራዚላዊው ኮከብ ቪኒሺየስ ጁኒየር ላይ የደረሰው ድርጊት ይህ ማህበራዊ ደዌ ዛሬም ድረስ በአውሮፓ ሜዳዎች ስር ሰዶ መኖሩን ዳግም ለዓለም አሳይቷል። በዕለቱ ቪኒሺየስ ያስቆጠራትን ድንቅ ግብ ተከትሎ የቤኔፊካ ደጋፊዎች የተለያዩ ቁሳቁሶችን ወደ ተጫዋቹ ከመወርወር ባለፈ የቆዳ ቀለሙን መሰረት ያደረገ አጥንት የሚሰረስር ዘለፋን ሰንዝረዋል። ይህም የዕለቱ የመሃል ዳኛ እጆቻቸውን አጣምረው በማሳየት ጨዋታውን ለ10 ደቂቃ ያህል እንዲያቋርጡም ያስገደደ ሲሆን ከአርጀንቲናዊው የቤኔፊካ ተጫዋች ጂያንሉስካ ፕሪስቲያኒ በኩልም ዘር ተኮር ዘለፋ እንደደረሰበት በማድሪድ ተጫዋቾች በኩል ሪፖርት ተደርጓል። መሰል ድርጊቶች በዘመኑ የአውሮፓ ሜዳዎችና ማሰልጠኛዎች ከኛ በላይ በሚሉ ምዕራባውያን ዘንድ አዲስ ባይሆኑም የተጫዋቾች ምላሽ ግን የታሪክን አቅጣጫ ሲቀይር ቆይቷል። በእግር ኳስ ታሪክ ውስጥ ዘረኝነት በደጋፊዎች ብቻ ሳይሆን በተጫዋቾች መካከልም ተከስቶ ዓለምን አስቆጥቷል። እንደ አውሮፓውያኑ አቆጣጠር በ2011 በሊቨርፑልና ማንቸስተር ዩናይትድ ጨዋታ ላይ በሉዊስ ሱዋሬዝ እና በፓትሪስ ኤቭራ መካከል የተፈጠረው ክስተት አንዱ ማሳያ ነው። ሱዋሬዝ በኤቭራ ላይ የተጠቀመው ዘር ተኮር ቃል በወቅቱ እግር ኳስ ማህበሩን ክፉኛ የፈተነ ሲሆን ሱዋሬዝ ለ8 ጨዋታዎች ታግዶ 40,000 ፓውንድ እንዲቀጣ ተደርጓል። ኤቭራ ስለ ክስተቱ ሲናገር ያ ክስተት ሲፈጠር ሱዋሬዝ ዘረኛ ነው ብዬ ለመክሰስ ወደ ፍርድ ቤት አልሄድኩም። የወሰድኩት እርምጃ ራሴን የመቆጣጠር ትልቅ ፈተና ነበር። ያን ጊዜ ሜዳ ውስጥ አጸፋዊ ጥቃት ላደርስ ብሞክር ኖሮ በቴሌቪዥን የሚመለከቱኝ በሚሊዮን የሚቆጠሩ ሰዎች በተለይም በስታዲየም ውስጥ የሚገኙ ህፃናትና ወጣቶች እውነተኛውን በደል ላያዩልኝ ይችሉ ነበር። በተገላቢጦሹ እሱ ጥፋተኛ ሆኖ ሳለ እኔው ራሴ እንደ ጥቃት አድራሽና ስነ ምግባር የሌለው ተጫዋች ተደርጌ የመወሰድበት ሁኔታ ነበር የሚፈጠረው። ያንን ቁጣ ዋጥ አድርጌ ዝምታን መምረጤ ለራሴ ክብርና ለስፖርቱ ህግ ስል እንጂ ድርጊቱ ስላልጎዳኝ ወይንም ስለፈራው አልነበረም። የሰነዘረብኝ ስድብ ቢመረኝም ለጫዋታው ያለኝ ፍቅርና ለወጣቶች የምሰጠው አርአያነት ግን ከሁሉም በላይ በልጦብኝ ነበር። All the TV, all the kids, they will see me like me punching Luis Suarez and I will look like the villain. ሪዮ ፈርዲናንድም ወንድሙ ላይ የደረሰውን ጥቃት ተከትሎ ዘረኝነት በቤተሰባችን ላይ ጥልቅ ጠባሳ ጥሏል በማለት የስነ ልቦና ስቃዩን ለዓለም አጋርቷል። But a few close friends and family, mom especially and dad. እንደ ታላቅ ወንድምነቴ በቤተሰቦቻችን ላይ በተለይም በታናሽ ወንድሜ በአንቶን ላይ ያን ሁሉ መከራና ዘረኝነት ጥቃት ሲወርድ ዝምታን መምረጤ እስካሁን የሚሰማኝ ትልቅ የጸጸት ጠባሳ ነው። በወቅቱ የህግ ባለሙያዎችና ጠበቆች ምንም እንዳትናገር ኃላፊነቱን እኛ እንወስዳለን የሚል ምክር ቢሰጡኝም ያንን ተቀብዬ ዝም ማለቴ ዛሬ ላይ ትልቅ ስህተት ሆኖ ይታየኛል። እናትና አባቴ ልጃቸው በግፍ ሲሰደብ እያዩ ያንን ሁሉ የልቦና ስብራትና ሸክም እንዲሸከሙ መፍቀዴ እንደ ታላቅ ልጅ ቤተሰቤን የመጠበቅ ቀዳሚ ግዴታዬን እንዳልተወጣው እንዲሰማኝ አድርጎኛል። ታናሽ ወንድሜም በዚህ አስቸጋሪ ወቅት ብቻውን ሜዳ ላይ እንደመተው ስለሚቆጠርብኝ ያንን ድጋፍ ማድረግ ባለመቻሌ የሚሰማኝ የጥፋተኝነት ስሜት ሁሌም አብሮኝ ይኖራል። Guilty sometimes because I'm your big brother and I've always been protective. I should just come out and just said it, but I just felt powerless.
አወዛጋቢው ማሪዮ ባላቶሊም በጣሊያን ሜዳዎች በተደጋጋሚ ለዘረኝነት ጥቃት የተጋለጠ ሲሆን በአንድ ወቅት ቬሮና ላይ ኳሱን ወደ ደጋፊዎች በመምታትና ሜዳውን ጥሎ ለመውጣት በመሞከር ቁጣውን ገልጿል። ባላቶሊ ስለ ክስተቱ ሲናገር ይህ ስለ እግር ኳስ ብቻ አይደለም፣ ይህ ስለ ሰው ልጅ ክብር ነው በማለት ስሜቱን አጋርቷል። የቀድሞ የናፖሊ ተከላካይ ካሊዶ ኩሊባሊም በኢንተር ሚላን ደጋፊዎች የደረሰበትን ዘለፋ ተከትሎ በቆዳዬ ቀለም እኮራለሁ፣ ሰው በመሆኔም እኮራለሁ በማለት ለዘረኞች የሰጠው ምላሽ በበርካታ ጥቁር ተጫዋቾች ዘንድ እንደ መዝሙር የሚጠቀስ ሆኗል። የስፖርቱ ዓለም ታዋቂ ሰዎችም በዚህ ጉዳይ ላይ ያላቸው እይታ ለሁለት የተከፈለ ነው። አንጋፋው አሰልጣኝ ጆዜ ሞሪኒዮ በቪኒሲየስ ጁኒየር ላይ በደረሰው ጥቃት ዙሪያ ቪኒሲየስ ድንቅ ተሰጥኦ ያለው ተጫዋች መሆኑ ማንም አይክድም። ነገር ግን በጨዋታ መሀል የሚያሳያቸው አንዳንድ አበሳጭ ድርጊቶች ለሚፈጠሩ ግጭቶች መንስኤ እየሆኑ ነው። አንድ ተጫዋች በችሎታው ብቻ ሳይሆን በባህሪውም ረገድ ለጨዋታው ሕግና ለተቃዋሚዎቹም ተገቢ ክብር መስጠት አለበት። የቪኒሲየስ ድርጊት ግን አልፎ አልፎ ከዚህ ስፖርታዊ ጨዋነት ያፈነገጠ ነው። ጎበዝ ተጫዋች ብቻ መሆን በቂ አይደለም። ሜዳ ላይ የምታሳየው ስነ ምግባር ለጨዋታው ያለህን ክብር የሚገልጽ መሆን አለበት። Eu disse aos jogadores, orgulhoso de jogar contra Real Madrid do modo como estamos. በተቃራኒው ደግሞ የቀድሞ የአርሰናል ተጫዋች ዋልኮት ጆዜ ሞሪኒዮን የሚያክል በእግር ኳስ የቀደመ ሰው ለዘረኝነት ሰበብ መስጠቱ ተቀባይነት የለውም፣ ለዘረኝነት ምንም አይነት ምክንያት ሊቀርብለት አይገባም በማለት ሞሪኒዮን ተችቷል። ዋልኮት እንደሚለው የአውሮፓ እግር ኳስ ማህበር ከምንም ያለፈ ጠንከር ያለ እርምጃ የመውሰድ ኃላፊነት አለበት። ታዋቂው የቀድሞ የአርሰናል አጥቂ ቴሪ ሄንሪም በጨዋታ ዘመኑ የገጠሙትን ዘለፋዎች በማስታወስ I can relate to what Vinicius Junior is going through. That happened to me so many times on the field. I talked about it. እኔ እዚያ ቦታ ላይ ነበርኩ። ያ ስሜት ምን እንደሚመስል ጠንቅቄ አውቀዋለሁ። እንዲህ አይነት ጥቃት ሲሰነዘርብህ በዓለም ላይ ብቻ እንደሆንክ ነው የሚሰማ። ስታዲየም ውስጥ ካሉ ሺህ ሰዎች መካከል አንተና ጥቃቱን የሰነዘረው ሰው ብቻ ይቀራችሁ ይመስልሃል። ምክንያቱም አንተ እንዲህ ብሎ ሰደበኝ ስትል እሱ ደግሞ አላልኩም በማለት ይክዳል። ያን ጊዜ ድምጽ የታፈነ ያህል ይሰማል። በቪዲዮ ላይ እንደምናየው ተጫዋቹ አፉን በማሊያው ሸፍኖ ሲናገር፣ ቪኒሲየስ ደግሞ በንዴት ሲቃወም እናያለን። ዳኛው ግን በደሉን ከመመርመር ይልቅ ቪኒሲየስን ደጋፊውን ቀስቅሳል እያለ ሲገስጸው ማየት ያሳምማል። በእንዲህ ያለ ሁኔታ ውስጥ ፍትህ ማጣት ምን ያክል ከባድ እንደሆነ እረዳዋለሁ። Guy ended up being the victim at the end. Not being able to take a corner, don't go there, don't do this, don't do that, they're booing him. ፔሌ፣ ዲዲየር ድሮግባ፣ ጆርጅ ዊያ፣ ራይም ስተርሊንግ እና ሌሎችም በሜዳ ላይ በነበራቸው ድንቅ ብቃት ጥላቻን አሸንፈው የዓለም እግር ኳስ ምልክቶች መሆን ችለዋል። ራይም ስተርሊንግ ስለ ዘረኝነት ጥቃት ሲናገር እኛ የምንፈልገው እኩልነትን ብቻ ነው፣ በቆዳችን ቀለም ሳይሆን በችሎታችን እንድንዳኝ እንፈልጋለን ብሏል። ጆርጅ ዊያም እግር ኳስ የሰላም መሳሪያ ነው፣ ይህንን መሳሪያ ለጥላቻ መጠቀም ስፖርቱን መግደል ነው በማለት ያስተላለፈው መልእክት ዛሬም ድረስ በሰፊው ይስተጋባል። በቅርቡ በቪኒሲየስ ጁኒየር ላይ የደረሰውን ጥቃት ተከትሎ ብዙዎች ጫናው ለምን በእርሱ ላይ እንደሚበረታ ሲጠይቁ የቀድሞው የፈረንሳይና የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራ ለቢቢሲ ስፖርት የሰጠው አስተያየት ጉዳዩን በሌላ እይታ ይቃኘዋል። ኤቭራ እንደሚለው ዘረኝነት ተጫዋቹ ከሚያሳየው ባህሪ ጋር ምንም ግንኙነት የለውም። ቪኒሲየስ ግብ ሲያስቆጥር ስለጨፈረ ወይም ስለሳቀ ሊሰደብ እንደማይገባውና እውነታው ጥቁር ተጫዋቾች ሜዳ ላይ ደስተኛ ሆነው ሲታዩና ሲሳካላቸው ማየት ለብዙዎች ከባድ እንደሚሆንባቸው ገልጿል። ኤቭራ ንግግሩን ሲያጠቃልል ዘረኝነት የተጎጂው ስህተት ሳይሆን የጥቃት አድራሾቹ የህሊና ዝቅጠት ውጤት ነው በማለት ጉዳዩን ቋጭቶታል።